ወንድ ልጅ ሆኖ እህቱን መከላከል እየቻለ ያንን እንዳያደርግ ሆኖ አገባም አንተ ልጅ ነህ ተኛ ተብሎ ከዛ በኋላ ነገሮች ካበቁና ካለፉ በኋላ እንደመቆጨት ያለ ምን አለ? ወንድ ልጅ እኔ እንደዚህ ልጅ እግዚአብሔርን ያሳዘነኝ ሰው የለም። በቃ ማለት አስቡት፣ ወንድ ልጅ ሆኖ እህቱን መከላከል አቅቶት እያየ እየሰማ በቃ አገባም ተኛ እየተባለ አድጎ ማዳን ሳይችል ቀርቶ ፍትህ ሊሰጣት ከሞተች በኋላ እንኳን ፍትህ ሊሰጣት አቅም አጡ እንደዚህ እንበውን ይዞ ማውራት እግዚአብሔርን እንደዚህ ልጅ ያሳዘነኝ። ፊቷን እንደዚያ ያቆሰለው የደበደበው እሷ ከሞተች በኋላ ያየናቸው ምስሎች ላይ የሚታዩት የቀነኒ ስቃይ የቀነኒ የሰውነት መበለዝ አንተ እሱንም ካላደረከው ሰዎች አድርገውባት ከሆነ ወይም አንተ ማታቃቸው ምታቃቸውም ካንተ ውጭ ያሉ ወገኖች አድርገውት ከሆነ እንደባል ለምን ከለላ አልሰጣትም? ሰላም አዶት እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ቦታና ክፍል የትኛውም አካባቢ ያላችሁ ወንድሞቼና እህቶቼ በያላችሁበት የተትረፈረፈ ሰላም ብዙ እረፍት እንዲሆንላችሁ እመኛለሁ። በድጋሚ ተገናኝተናል። ስለተገናኘን ደስ ብሎኛል። እናንተም ጤናኝ እኔም ጤና ሆኜ ማለት ነው። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ቶሎ ደግሞ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቷን መጫናችሁ እንዳትረሱ። እስከ ዝግጅታችን ፍጻሜ ድረስ መልካም ጊዜ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። የቀነኒ ጉዳይ በብዙዎች ዘንድ መነጋገሪያነቱ ቀጥሏል። እንደገና ጉዳዩ ተነስቶ ወይም እንደገና ጉዳዩ መነጋገሪያ ሆኖ ማለት ነው። ከዚህ ጋር ተያይዞ ብዙዎች አስተያየታቸውን እየሰጡ ይገኛሉ። አንዳንዶች በቁጣ፣ አንዳንዶች በትዝብት፣ አንዳንዶች በጥያቄ፣ አንዳንዶች በቁጭት፣ ሌሎች ደግሞ በሐዘን በዚህ ጉዳይ ላይ አስተያየታቸውን እየሰጡ ይገኛሉ። የተወሰኑትን እንመለከታለን። የቀነኒ ጉዳይ ለቤተሰቦቿ ይዞት የቀረው ወይም ያተረፈው ነገር ቢኖር ቁስል ነው ትለናለች እህታችን። አንቺ እኮ ቁስል ነው እኮ ያስቀመጥሽው በቤተሰቦችሽ ላይ። ባል እኮ ባዳ ነው። አንድ ሰሞን አፈር ልብላልሽ ያለሽ ባልሽ አንቺ አፈር ስትበይ እሱ ክትፎውን እየበላ ኑሮውን ይኖራል። አንድ ሰሞን በዙሪያሽ የነበሩ ጓደኞችሽ አንቺ ስትሞቺ በሌላ ጓደኞች ቀይረው ህይወታቸውን ይኖራሉ። ቤተሰቦችሽ ውስጥ ያስቀመጥሽው ቁስል እንዴት ሊቀየር ይችላል? እንዴት ሊነሳ ይችላል ህመማቸው? አባትሽ አንቺን ሊተካሽ አይችልም። ወንድምሽ አንቺን ሊተካሽ አይችልም። እናትሽ ሊተካሽ አትችልም። ስለዚህ
ሁልጊዜም ልባቸው ላይ ቁስል ይቀመጣል። ሁሉም ሰው ይረሳሻል። አሁን በየጊዜው እናት አባቶችሽ እያስታወሱሽ ሚዲያ ላይ ይዘውሽ ሲመጡ እኛም እንደ አዲስ ሀዘናችን እየተቀሰቀሰ ነው። እንደ አዲስ እኛ ራሱ እያሰብንሽ ነው። እንደ አዲስ እያስታወስሽ ነው። አየሽ፣ አባት ስላለሽ፣ ወንድም ስላለሽ፣ እናት ስላለሽ፣ ጀግና አባት ስላለሽ መኩራት አለብሽ። አባትሽ ላንቺ ፍትህ እንጂ ገንዘብ አይደለም የጠየቀው። ለልጄ የሚያስፈልጋት ፍትህ እንጂ ገንዘብ አይደለም፣ ገንዘብ አልፈልግም ብሏል። አየሽ፣ ጀግና አባት ነው የቆመልሽ፣ ጀግና ወንድም። ከሞትሽ ኦልሞስት አመት ሊሞላ ነው አይደለ? ቀነኒ ከሞተች አመት ሊሞላ ነው አይደለ? አንዳንድ ሰዎች እኮ የሉም ተረስተዋል እኮ። የቀነኒ ቤተሰቦች ግን ሊረሷት አልቻሉም። አያችሁ፣ በእናት በአባትሽ ልብ ውስጥ፣ በእህት በወንድሞችሽ ልብ ውስጥ ተቀብረሽ ነው የምትኖሪው እስከነ ቁስል። ሌላው ባዳ ነው፣ ይረሳሻል። አንድ አልጋ የተጋራሽው ሰው ራሱ በህይወት ከሌለሽ ከሞትሽ በሌላ ሴት ነው የምትተኪው። አለቀ። ልትተኪ የማትችው በእናትሽ ልብ ውስጥ፣ በአባትሽ ልብ ውስጥ፣ በወንድሞችሽ ልብ ውስጥ፣ በእህትሽ ልብ ውስጥ መቼም ልትተኪ አትችይ። ሁሌም እንደ ቁስል፣ ሁሌም እንደ ህመም ያስታውሱሻል። እንደ አዲስ ይቀሰቀሳል። ሰማይና ምድርን የፈጠረው ጌታ ያንቺን ሐቅ ያውጣልሽ የኔ ወፍ። ዓለምን በሰከንዶች ውስጥ የሚያንቀሳቅሰው አላህ ሐቅሽን ያውጣልሽ። የፍትህ አምላክ ሐቅሽን ያውጣልሽ። ሌላ ምን ልንል እንችላለን? ምን? ነፍስሽ በሰላም ትረፍህቲ። የሰው ልጅ ውስጡ በሐዘንና በጭንቀት ሲሞት ነው ራሱን ለማጥፋት እኮ የሚወስነው። የሰው ልጅ ውስጡ በሐዘንና በጭንቀት ሲሞት ነው ራሱን ለማጥፋት የሚወስነው። ቀነኒ ከመሞቷ በፊት ራሷን በተደጋጋሚ ለማጥፋት እንደሞከረች ነግረህናል። እንደዚህ አይነት ችግር ውስጥ ያለችን ሴት ነው ስትደበድበ የነበረው፣ ስትመታ የነበረው፣ አይኗ እስኪደፈርስ፣ ከንፈሯ እስኪሰነጠቅ፣ ፊቷ እስኪበልዝ ድረስ እንደዚህ አይነትን ተስፋ የቆረጠች ሴት ነው አቢዩስ ስታደርግ ስትቀጠቅጥ የነበረው። እንደዚህ አይነት ሁኔታ ውስጥ ለመገኘቷ አንተ ምንም ኃላፊነት መውሰድ አትችልም? እንደዚህ አይነት ስብራት ውስጥ ያሉ ሰዎች የሚንከባከባቸው፣ ህመማቸውን የሚያይላቸው ሰው ነው የሚያስፈልጋቸው። እንደዚህ አይነት እሳቤ ውስጥ ራሳቸውን እስኪያላቅቁ ድረስ አጠገባቸው ያለ ሰው ፍቅር ሊሰጣቸው ይገባል፣ እንክብካቤ ሊሰጣቸው ይገባል፣ ትኩረት ሊሰጣቸው ይገባል። የሶሻል ሚዲያ እየተዘዋወሩ ያሉት ፎቶዎቿ ግን የሚያሳዩት ፍቅርን እየተቀበለች እንደነበረ ሳይሆን፣ ትኩረትን እየተቀበለች እንደነበረ ሳይሆን፣ እንክብካቤን እየተቀበለች እንደነበረ ሳይሆን፣ ምትና ስድብን እየተቀበለች እንደነበረ። እንደውም ምን አይነት ጥያቄ ነው የሚያስጠይቀው? ምን ያክል ብትገፋ፣ ምን ያክል ብትረገጥ፣ ምን ያክል ብትበደል ነው እንደዚህ አይነት ውሳኔ ለመወሰን የቻለችው? በዛ ላይ ኮምፕሊትሊ ኢግኖር ነው ያደረከው እሱን ፋክት፣ እሱን እውነታ ምንም አድሬስ አላረከውም ወይም ደግሞ አልተናገርክም። ለምን ፊቷ እንደዛ እንደበለዘ፣ ለምን አይኗ እንደደፈረሰ፣ ለምን ከንፈሯ እንደተሰነጠቀ፣ ራሷን በራሷ ደብድባ ራሷን እንዳታጠፋ ቤተሰብና ጓደኛ ከማስመከር ጎን ለጎን አንተ ባህሪ ላይ ምን አይነት ለውጦችን አድርገህ ነበር? መማታት አቁመህ ነበር? መሳደብ አቁመህ ነበር? ሽጉጥ መደቀን እላይዋ ላይ አቁመህ ነበር? ኦነስትሊ የሆነ አልበም ለመልቀቅ እየተዘጋጀ ነው የሚመስለው። የገዳ አባቶች ያደረጉት አሁን አንተ የምታወራው ምናምን ፒአር ነው የሚመስለው። ሰዎች የምትወቅሷቸውን ሰዎች ለዩ እንጂ እንዴት ቀነኒ ቤተሰቦቿና ወንድሞቿን አባቷን ምናምን ትወቅሳላችሁ? አንዳንዴ የምትወቅሷቸውን ሰዎች ምረጡ እንጂ። በጣም ብዙዎቻችሁ የቀነኒን ወንድም እንዴት ይሄ ሁሉ ድብደባ ሲፈጸምባት ዝም አለ? ለምን ገብቶ አላገዛትም? ለምን ለቤተሰብ አልተናገረም? እንዲሁም ደግሞ ቀነኒ ራሷ እንዴት ቆየች? እንደዚህ ከደበደባት ለምን ትታለ ሄደች? ምናምን እያላችሁ ጥያቄዎች አንስታችኋልና እኔ ዛሬ ማውራት የምፈልገው ስለ ቪክቲም ብሌሚንግ ወይም ደግሞ ተጠቂውን ስለ መውቀስ ወይም ቤት ውስጥ በሚፈጠሩ አቢዩዞች መደብደብ ላይ ብዙ ጊዜ ፎከስ አድርገን የምናወራው ቪክቲሙ ላይ እንዴት ራሱን አላዳንም፣ ሰውየው ደብዳቢ ወንጀለኛው ለምን ደበደበ፣ እንዴት ይደበድባል፣ በመደብደቡ ተጠያቂነት ይገባዋል፣ መጠየቅ አለበት ብለን እንደመቆርቆር ስለሱ ተጠያቂነት ከመጨነቅ ይልቅ ቪክቲሙን ወይም ደግሞ ጥቃት የደረሰበትን ሰውዬ እንዴት ራሱን አላስመለጠም፣ እንዴት በዚህ ሰዓት እዛ ጋር ተገኘ ምናምን እያልን ንግግራችንን ወደዛ አቅጣጫውን እንቀይራለን ማለት ነው። አንደኛ ብዙ ጊዜ ቪክቲሞች ጥለው የማይሄዱበት በጣም ብዙ ምክንያቶች አሉ። አንደኛው ትራውማ ሪስፖንስ ነው። ሁለተኛ ፍርሃት ነው። ብዙ ጊዜ እንደዚህ አይነት ሲቹዌሽን ውስጥ ያሉ ሰዎች ተተው ሲሄዱ እንደውም
ይጨምራል የሚደርስባቸው ጥቃት ወይ ለቤተሰባቸው ፈርተው ሊሆን ይችላል። በተለይ ደግሞ እንደዚህ ኮኔክሽን ፓወር ያለው ሰው ሲሆን፣ ሁለተኛ አታችመንት ይፈጥራሉ፣ ፍቅር ይቀየራል። የነገው የተነገው እየባሰ እንደሚመጣ ሳይሆን ሊቀየር እንደሚችል። እንደዚህ አይነት ጥቃት የሚያደርሱ ሰዎች ደግሞ አሁን ፍቅር ናቸው፣ አሁን ብስጩ ናቸው። የተለያየ ሳይን ነው የሚያሳያቸው ለነዚህ ሰዎች ማለት ነው። ስለዚህ ንግግራችን መሆን ያለበት እዚህ ጋር ስለ ተጠያቂነት ነው እንጂ ስለ ወቀሳ አይደለም። የቀነኒ ወንድም የቀነኒም ታናሽ ነው። ከእሷ 24-25 ዓመት ብትሆን እሱ ከእሷ ታናሽ ነው። ትንሽዬ ልጅ ነው። አሁን ይሄ ልጅ ኦልሬዲ እድሜ ልኩን በጸጸትና በቁጭት እንዲባረኩ ኖሮ እያለ ነው የሚኖረው። ቤተሰብ ደግሞ ሁሌም ልጄን አጣለሁ ሞት ሊመጣ ይችላል ብሎ ቢያስብ እርምጃ ይወስዳል። ግን ብዙ ጊዜ እንደዚህ አይነት የከፋ ነገር አይመጣም ብሎ ስለሚያስብ የሰዎች ትዳር ውስጥ መግባት ስለማይፈልግ የእህቱን ዊሽ ማክበር ስለፈለገ ሊሆን ይችላል። ስለዚህ እኛ ደግሞ ጣልቃ ገብተን ይሄንን በእህቱ ሞት እየተቃጠለ ያለ ልጅ እየወቀስን እኔ በሆነ እንዲነበር ማድረገው እንዲያረግም ነበር እያላችሁ ጭራሽ የልጁ ቁስል ላይ ጨው በተነሰንሱ በጣም ጥሩ ነው። ኦልሬዲ ይሄ ልጅ እድሜ ልኩን በቁጭት ነው የሚያሳልፈው እና ፎከስ ማድረግ ያለብን ይሄንን ጥቃት ያደረሰባት እንደዚህ የደበደባት ከአንዴም ስንት ጊዜ የሞት ሙከራ ያደረሰባት ሰው መጠየቅ አለበት የሚለውን ኮንቨርሴሽን ትተን እዚህ ጋር ሀዘን ላይ የተቀመጡ ቤተሰቦችን እንዲህ ለምን አላደረጉም እያልን ኮንቨርሴሽናችንን ወደዛ ሽፍት ባናደርግ ጥሩ ነው ለማለት ፈልጌ ነው። እግዚአብሔር ፍትህዋን ያውጣላት። ቆይ ምን አይነት ማስረጃ ነው ከዚህ በላይ እየፈለጋችሁ ያላችሁት? የቀነኒን ወንድም ንግግር አይቼ የመጣሁት ምን አይነት ማስረጃ ነው ከዚህ በላይ የሚፈለገው? ምንድን ነው መቅረብ ያለበት ከዚህ በላይ? ምን አይነት ኤቪደንስ ነው የምንፈልገው? እሱን ዲፌንድ እያደረጋችሁ ያላችሁ ሰዎች ምን አይነት ማስረጃ ሲቀርብላችሁ ነው የምታምኑት? ከዚህ በላይ እቺ ልጅ ፍቅር ብላ መታ ካንተ ጋር ኖረች እንጂ የኖረችው ህይወት እኮ የሲኦል ህይወት ነው። እንዴት ነው ሰው እሱን ብላ ለፍቅር መስዋዕትነት ከፍላ እሱ ጋር ለመኖር ራሷን አሳልፋ የመጣችን ሴት ቢያንስ ከሌሎች ችግሮች ራሱ ፕሮቴክት አድርጎ ራሱ ጋር መያዝ ያለበት እንደዛ አይነት የሲኦል ህይወት ውስጥ እንድትኖር የፈረደባት? ካልሆነ መተው አይቻልም ወይ? እሷ እንኳን እሺ ፍቅር ይዟት አልሄድም ብትል እንኳን እንደዛ አይነት መከራ እያየች እንኳን ያንን የመከራ ህይወት ብትመርጥ እንኳን ካልተፈለገ እንደዛ ፊቷ እስኪበላሽ ድረስ ከመቀጥቀጥ ከመደብደብ ሽጉጥ እየመዘዙ ለመግደል ከማስፈራራት ትቶ መሄድ አይሻልም ወይ? እቺ ልጅ ምናልባት ለቤተሰቦቿ ብትኖር ለራሷ ብትኖር አትጠቅመም? ለዘመድ አዝማድ አትጠቅመም? እቺ ልጅ በዚህ ሳይድ የምትቆሙ ሰዎች አይመሯችሁን መታየት እንዳለባቸው ነው ማስበው። ከዚህ በላይ ምንም አይነት መረጃ መምጣት አይችልም። አንዱዓለም ጎሳ እኔ ያላረኩትም ካልክ በዚህ ጉዳይ ውስጥ እጄ የለበትም ከደሙ ንጹህ ነኝ ካልክ እሺ ብለን ብንሰማና ብንቀበል እንኳን ይላል ይሄ ወንድማችን። ፊቷን እንደዚያ እያቆሰለው የደበደበው እሷ ከሞተች በኋላ ያየናቸው ምስሎች ላይ የሚታዩት የቀነኒ ስቃይ፣ የቀነኒ የሰውነት መበለዝ አንተ እሱንም ካላደረከው ተው መግደሉን ይህንንም አንተ ካላረከው ሰዎች አድርገውባት ከሆነ ወይም አንተ ማታቃቸው ምታቃቸውም ካንተ ውጭ ያሉ ወገኖች አድርገውት ከሆነ እንደባል ለምን ከለላ አልሰጣትም? ይህንን እኔ ያላደረኩም ካልክ አልገደልኳትም ካልክ በድብደባ ውስጥም የለውም ካልክ ታዲያ እንደባል ሰዎች ሲደበድቧት ወይም ካንተ ውጭ የሆነ አካል ሲደበድባት እንዴት ዝም ልትል ቻልክ? ይላል ወንድማችን አንዱዓለም ጎሳ። እኔ አላረኩም ወንድሟ ያቃል ብሎ ስለ ቀነኒ ሞት ማብራሪያ ሰጥቶ ነበር። ትላንትና ግን የቀነኒ ወንድም እውነቱን ከነማረጃው አውጥቶታል። እኔ ገረመኝ ግን ማለት ነው በኦሮምኛው አንዱዓለም እየሰጠው መግለጫ ሳየው በጣም ናፈርኩት። በጣም ነው እንትን አልኩት። አብሮ የኖረው ሚስቱ ሞት አይደለም
የሆነ በቃ ሰፈር ላይ እንዴት ነው ጋይስ የሆነ ሰው ሲሞት ምን አይነት ፊሊንግ እንዳ እሱ ራሱ በቃ ምንም አልተሰማም። በቃ አንተ ያስታውቃል። በቃ ሁሉ የምታወራው ውሸት መሆኑ ያስታውቃል ካይነ ማለት ነው። ስላ ነው ደግሞ ወንድሙ ትናንትና ሳወራ እንደሰማችሁ ማለት ነው። በጣም የሚያዛዝን በጣም ይሄ ሁሉ መረጃ ያለ የበሽጉጥ እንደምደንቅንባት ይሄ መስታወቱ እየተመታ በሽጉጥ እንዳለ ይሄ ሁሉ ፊቷ እንደዛ ተበላሽቶ እንዲህ ከንፈሯ ምናምን እንደዛ ተመቶ ያለ የኢትዮጵያ ሕግ ግን ምንም መረጃ የለም አለ ነው። እሱም በውሸት መጥቶ ሊያሳምነን ሞከረ ከትላንት ወደ ቆይ ይሄ ነገር ብለን ወንድሙ ያቃላል። ወንድሙ መለሰ መልሱ ሰጠ በእንከነ መረጃ ኢቭን አንተ እሺ አንተ አልገደልክም ወር አልደበደብካትም እንበል ማን ነው ያንተ ሚስት መጥቶ እንደዚህ ያደረገው? ማን ነው እንደዚህ ያንተ ሚስት አንተ ያለበት እንደዛ የሰነጠቃት ለዚህ መልስ አለ? ለዚህ እንኳን መልስ አለ? ትንሽ ጥያቄ ነው። በቃ ብዙ ጥያቄ አለ። አንተ በኦሮምኛ የሰጠው እንትን በጣም ብዙ ጥያቄ አለ። በጣም ብዙ ግን እዚህ የትኛው ጥያቄ ራሱ ማን ነው እንደዚህ ያደረጋት? እሺ ካልደበደብካት ጥሩ ላይፍ ከነበራችሁ ግን ማለት ነው። አንድ ነገር ልንገራችሁ ጋይስ፣ ብር ምን ያህል ኢትዮጵያ ላይ በቃ እውነትም እያለ በብር እውነትን መግዛት እንደሚቻል ይሄ ነገር አሳይቶናል። በቃ አሁንም ከሆነ ህግ ካለ ፊቲ ለቀነኒ አዱኛ ፊቲ ለእውቅና ከወንጀል ሊያተርፍ አይችልም። በቃ እንደውም መጠየቅ አለባቸው። እንደዛ አይነት ሰዎች ናቸው። በቃ ብር ያለው ከዛ እውቅና አለው። ስለዚህ በሱ ተማምኖ የማይሆን ነገር ከሆነ እንደውም እነሱ ላይ ነው ህጉ መጠየቅ አለባቸው። ግን እኛ ሀገር ተቃራኒ ነው የሚሆነው። ለምን እንደሆነ አላውቅም። በቃ ወንድሙ ሲያወራ በቃ በጣም በቃ እንዳንድ ወንድ ልጅ የተሰማኝ ስሜት በቃ ምን ብዬ ልንገራችሁ ጋይስ፣ የምሬን ነው። በጣም ማለት ነው። እሺ አሁን መልስ አለ ለዚህኛው። አንተ እኮ ምንም በዚህ መልስ አለ? እውነት እኮ የእሷ ደም ለራሱ እየተናገረ በቃ አንተ ላይ ያወራኮ አንዱ ዓለም የሰጠው መግለጫ በቃ አረጋጋትክልኝ ለኔ። ከዚህ በላይ ምን አይነት እንትን መረጃ ነው የምትፈልገው? እንትን መስሉት አይ ፖሊስም ይሁን ምንም ይሁን መንግስት ምን አይነት መረጃ ነው የምትፈልጉ? ከዚህ በላይ እንደዚህ የተመታች እንከንፈራ እንትን የተባለ ይሄ በሽጉጥ የደቀነባት እንትን እያስፈራረ ነበረ። ከሷ ደግሞ ሴቷት እንትኑን እየመታኝ እንዳለ ይሄ ሁሉ እኮ መረጃ ነው። ከዚህ በላይ ምን መረጃ አለሽ? ወይስ ሰው ያየ በመረጃ እንዴት ነው? ግን አንድ ነገር ልንገራችሁ ጋይስ፣ ፍትህ ለቀነኒ ማለት እንዳታቆሙ። አሁንም ፍትህ ለቀነኒ ማለት እንዳታቆሙ። እንደ አዲስ ይሄ ኬዝ መጀመር አለበት። በቃ እስከ መጨረሻ ማለት ነው። ማቆም የለባችሁ። በቃ ወንጀለኛ ነው ማለት አለብን። ምንም እንደዚህ ማለት ነው። በቃ ወንጀለኛ ነው። አዎ ታዋቂው ከመኖር ጋር who cares? በቃ ወንጀለኛ ከሆንክ ወንጀለኛ ነው። ህግ ካለ በስርዓት መጠየቅ አለበት። እንዴት ነው ሰው ራስን ይገላል ብለህ እዛው ክላስ ጥላ ሌላ ክላስ የምትሄደው? ይገላል እያልኩ ራስን ይገላል የሚል ሰው እንዴት ነው ሰው ጥሎ የሚሄደው? ኦኬ ለምን ለፋሚሊው አልደወልክላትም? ያን ቀን ይዛት እንደምንም በቃ እምቢ ብትል ራሱ ሳቱ ጥምጥም ብለን እንደምንም በቃ ይዘህ ለምን አላልክም? ጎረቤት አለ፣ ሰው ራሱ አጠገብህ ካለ ጎረቤት አለ። ለምን አትልም? ከዚህ ስቃይ አይበልጥማ። ለምን ለፋሚሊው አልደወልክም? ለምን ለፖሊስ አልደወልክም? ያን ራሷ ላይ እንደዛ ለማድረግ ስትሞክር አሁን ደግሞ ህዝቡ ያምነናል ብሎ መጥቶ እንደዚህ ባረኪና ስትጠጣ ተቀብያት አጠገቧን አስቀምጬ ሌላ ቦታ ሄድኩኝ። ኧረ እባክህ ቀለድ እንደ የሰው ነፍስ እኮ ነው። ወንድ ልጅ ሆኖ እህቱን መከላከል እየቻለ ያንን እንዳያደርግ ሆኖ አያገባም አንተ ልጅ ነህ ተኛ ተብሎ ከዛ በኋላ ነገሮች ካበቁና ካለፉ በኋላ እንደ መቆጨት ያለ ምን አለ? ወንድ ልጅ እኔ እንደዚህ ልጅ እግዚአብሔርን ያሳዘነኝ ሰው የለም። በቃ ማለት አስቡት፣ ወንድ ልጅ ሆኖ
እህቱን መከላከል አቅቶት እያየ እየሰማ በቃ አገባም ተኛ እየተባለ አድጎ ማዳን ሳይችል ቀርቶ ፍትህ ሊሰጣት ከሞተች በኋላ እንኳን ፍትህ ሊሰጣት አቅም አጡ እንደዚህ እንበውን ይዞ ማውራት እግዚአብሔርን እንደዚህ ልጅ ያሳዘነኝ የክፍለ ሀገር ልጅ እንኳን አልሆነ። እኔ ገደላት አልገደላት የሚለው ርዕስ ውስጥ አልገባ። ባይገላትም ለዛ ዲፕሬሽን እና ለዛ ራስ ማጥፋት ምክንያት ያው ይሆናታል። አስቡት ወንድ ልጅ ሆኖ እህቱ እየተደበደበች እያየ ሌላ ቤት በር ተቆልፎበት አካባቢው ላይ ያላችሁ ሰዎች አደራ በቃ ጠብቁት። አሁን ነገ ምን እንደሚደርስበት አይታወቅም። ጠብቁት በቃ። አንተም ልጅ ራስህን ጠብቅ። እግዚአብሔር ይጠብቅህ። እኔ ሌላ ምንም አልልህም። እግዚአብሔር ይጠብቅ። እግዚአብሔር እንባህን ያፈሰል። ፍትህ አግኝታ እኔ ገደላት አልገደለው ውስጥ አልገባም። ግን ለእንደዚህ አቢዩዝ ለዚህ ሁሉ ጥቃት መረጃ እያለ እንዴት ዝም እንደተባለ ነው የማይገባኝ። ይሄ ስልክ ፖሊስ እጅ ላይ ነበር አይደል? እንዴት ዝም ተባለ? እንዴት ነው ፖሊስ ይሄ ሁሉ መረጃ ይዞ ስልኳ ላይ ይዞ አያየ? ሌላው ቢቀር ዛቻ፣ የመግደል ሙከራ፣ ምክንያቱም ተኩሶባታል አይደል? መስኮቱ ላይ የመግደል ሙከራ ቀላል እንኳን ቢሆን የአካል ጉዳት ማድረስ እነዚህ አንቀጾች አሉ አይደል? በእነዚህ አንቀጾች እንኳን ይቀጣል። ተውት፣ ራስ ማጥፋቱን ተውት። የመግደል ሙከራ የነፍስም አይጠይቅ በነፍስ አይደለ ማለት መረጃ የለንም ካለ ፖሊስ ምንም ማድረግ አንችልም። እንዴ ባይጠየቅ እንኳን እነዚህ መረጃ ባላቸው ነገሮች አይጠየቅ። ሲምፕል ፍትህ አይሰጥም። በዚህ አልገባኝም። በማናቀው ነገር ፍርድ አንሰጥ። እያየን በምናቀው ግን እንሰጣለን። ይሄ ችላ ሊባል የሚገባ ሊታለፍ የሚገባ ነገር አልነበረም። አቃቢ ግም የእሷን ኬዝ ያስካ አቃቢ ግም ይህንን መረጃ ይዘህ ይግባኝ ካላልክ፣ ይህንን መረጃ አይተህ ዝም ካልክ እንግዲህ ኤኒዌይስ በቃ እኔ ዋናው ዓላማ ይሄ ልጅ ጠብቁት። አካባቢው ላይ ያላችሁ ሰዎች አባቱን በቃ ጠብቁት። ይሄ ልጅ ይህን ስልክም አስቀምጡት፣ አባዙት፣ መረጃውን ሁላችሁም ያዙት። አካባቢው ላይ ያላችሁ ፍላሽ ምናምን አባስታችሁ ያዙት። አንዱ እንትን ቢል አንዱ ነው። ምክንያቱም ከዚህ በኋላ እዚህ ልጅ ላይ የሆነ ነገር ቢደርስ እንኳን ማን ጋር እንደሚመጣ ይታወቃል። ኧረ እንዴት ቻልክበት? እኔ በቃ አልፈርድም። በቃ በሚፈረደው እንፈርዳለን፣ ባየነው እንፈርዳለን። በማናቀው ምንም አንልም። እግዚአብሔር ለሱ ማድረግ ያለበትን ያርግ። ይሄ ግን እግዚአብሔር ልብህን ያክመው። የተወደዳችሁ እንግዲህ የእህታችን ቀነኒ ጉዳይ ፍትህን ፍለጋ በቤተሰቦቿ መካከልና በአንዱዓለም ጎሳ መካከል ያለው ውዝግብ እንደቀጠለ ይገኛል። ብዙዎች እውነት ለመናገር ከፊት ለፊት የሚታየው ማስረጃ የሚያሳየው እህታችን በባሏ በአንዱዓለም በኩል ጉዳትና ጥቃት እንደደረሰበት ነው የሚያሳየው። ዞሮ ተቃውሞዎች ቀጥለዋል፣ ውዝግቦች ቀጥለዋል። ጥሩ መጨረሻ፣ እውነት ያለበት መጨረሻ እንዲኖረውና እንዲሆን ከልብ እንመኛለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።